አሁን ወደ ማይ ክፍል እየሄድሽ ነበር። ናታን ምንም ማድረግ አልችልም። በቃ ተሸንፌያለሁ። አይሆንም አባዬ አይሆንም። እንኳን ልጄ ደህና ሆነችልኝ። ወይ አይሆንም። ምን ላድርግ ናታን? ሁሉ ነገር ከአቅሜ በላይ ሆነ። ምን ማድረግ ነበረብኝ? አባዬ እጅ መስጠት የለብንም። ለምንድን ነው የማትናገሩ? ኤቢ በቃ ተረጋጉ። ምንድን ነው ተረጋጉ ማለት ናታን? ቆይ ንገረኝ፣ የት እንዳለች ታውቃለህ ውሃ ወይስ አታውቅም? ልጄ የት ነው ያለሽው ልጄ? ማርትዬ እባክሽ ተረጋጊ። የትም አትሄድም። ምንም አትሆንም እኮ። ኧረ ምን ማለት ነው ደሬ? መሸኩ ጨለማ እኮ ልጄ። ምንም አትሆንም አልኩሽ እኮ። የትም አትሄድም። ይሄን እዚሁ ጎረቤት ሆነ የምትሆነው። ጎረቤት ሆና ነው የሚሆነው። ማርቲ ተረጋጊ። የለችም አሉኝ። ያልሄድኩበት የለም። ኧረ እባክሽ ተረጋጊ አልኩሽ እኮ። ተረጋጊ። የእሷን ባህሪ እያወቅሽ ተረጋጊ አልኩሽ እኮ ማርቲ። አልሞትኩም። ተነስቼ መጣሁ። መግደል በፈልግ እንደዚያ ነበር የማደርገው። አሁን ለመጣ ሀሳብን ቀይርክ? ልጄ የት ነች ያለችው? ምን ማለት ነው? እንቺ ዋይት ነው ያለችው። ማርታ እየተጨነቀች ነው። ንገሪኝ። አሁን ደግሞ ስልክ ላይ ገብተን መድኃኒት በመጨረሻም እንግዲህ ሽቅብም ማለች ቁልቁልም እንግዲህ ደረጀን በእጅ አስገብተዋል። በሚገርም ሁኔታ ማለት ነው ቤተሰቦቻችን፣ በሚገርም ብቃት። በነገራችን ላይ ሳላድንቃት አላልፍም። እልኳ እንግዲህ ደረጀን እኮ አስመጠጠችው፣ እልኩን አስመጠጠችው ጋይስ፣ አስወጣችለት ማለት ነው። እንግዲህ ምን አባሽ ማታመጪ ብሎ ሲፎክርባት ነበር። እሷ ግን ሄደችና በደካማ ጎኑ እንግዲህ ውሃን ከዛው ከቤት ሳታወጣ በአንድ ኬክ ሸሽጋ ቁጭ አድርጋ ቤተሰቡን ሙሉ አንጫጫችሁ ማለት ነው። በመጨረሻም እንግዲህ አፈፍ አድርጋ ተቀበለችው ማለት ነው። ቤተሰቦቻችን አድንቂያታለሁ። በነገራችን ላይ አቋሟን ሳላደንቅላት አላልፍም። አንዳንድ ልጆች ደግሞ ለምንድነው መድኃኒት እኮ ትክክል ናት ለእህቷ ስለምታዝን ነው እንዴ መሰላችሁ እንዳዘነች እንዴ ማዘን እንደዚህ ነው እንዴ? ያኔ ማዘን እኮ እንዳለ ሆኖ ኦኬ፣ ግን ማዘን አይደለም የመድኃኒት ጋይስ። እናንተ አልተረዳችሁት ነገር አለ። እሷ ማድረግ የምትፈልገው ምንድነው ታውቃላችሁ? እሷ ትዳሯን ፈታ ህይወቷን አበላሽታ ዝም ብላ ዘላን ስለሆነች ማርታንም በዛ ልክ እንደሷው ዝም ብላ አሸሸ ገዳሜ እንድትል ትዳሯን እንድትፈታ ታውን ቀደም ቀርማ እኮ ይሄን ነገር ሳጠረጥር ከዛም በፊት ላይ መጀመሪያ ያለችው ነገር ስላልሰማችኋት ነው መሰለኝ ይመስለኛል እንጂ እንዴት ለሁለት ልጆች ብለሽ ትዳር እያልሽ እዚህ ጋር የምትለፊው ለምንድን ነው እንዴ? እኔ ለምን በቃ ነፃነትሽን አትይም? ተቦሳቅሎሻል፣ በጣም ተንገላተሻል፣ በጣም ተጎርተሻል። ስለዚህ ይሄ ሁሉ የሆነው ደግሞ ከባል ጋር ስለሆንሽ ነው። ስለዚህ ባልሽ የምትፈች እኮ ጥሩና ቆንጆ አቋም ኑሮሽ በጣም ቆንጆ ሴት ትሆኚ ነበረ። ስለዚህ ትዳርሽን ፍቺ። ምን ይሰራልሻል? ምን ይተክርልሻል? በቃ ይሄ ደረጀ በቃ ላንቺ አይሆንሽም ፍቺው ነው የምትለው። በቃ ነፃነትሽ ላጤነትሽ ነው። ከፈለሽ አንዱ ታስጨርሽ አንዱ ታስገቢያለሽ እኮ ነው ያለቻት ጋይስ። እንዴ በትዳር መሰተርን ይሄ በህይወት መከበርን አትወድም ማርታ። ደግሞ እንደዚህ አይነቱን ጭራሽ አትፈልገውም። በትዳሯን በጣም ነው የምትወደው፣ በጣም ነው የምታከብረው። የልጆቿን አባት ምናምን ያቺኛይቱ አሸሸ ገዳሜ ስትል በባሏ ላይ እኮ አሸሸ ስትል ነው ባሏን የሚፈታቸው አይደል? ስለዚህ ያንን አሸሸ ስትል የነበረውን እንትኗን አሁንም ይዛው መጣ እዚህ ጋር ማርታን በእሷ መንገድ እንድትሄድ እየመከረቻት በዛ እንድትሄድ እያባበለቻት ነው የምትገኘው። ማርታ ደግሞ እዚህ ጋር ነው ስትል መድኃኒት በጨራሻለች ማለት ነው። ገባችሁ? ተረዳችሁ? ስለዚህ ከዛ አንፃር ነው እንጂ እውነት መድኃኒት ለማርታ ተቆርቆራ ነው ብላችሁ እንደዚህ የምታደርገው አይደለም። አልገባችሁም ጋይስ፣ አልገባችሁም እንዴ? መድኃኒት ማለት እኮ እንዴት አለች? ጥንዚዛ ናት ጋይስ፣ ጥንዚዛ እንዴ። ሲጀመር ቅን መልካም የሚለው አስተሳሰቡ በአእምሮ ውስጥ ይታለ የምትነሳው እኮ ሰዎችን ለበቀል እንዳይሆን ምናምን ነው የምታደርገው። በቃ አስባችሁታል እንዴ? እኮ በጣም ኃይለኛ ናት እናንተ። መድኃኒት መረዛ እኮ አይታችኋታል። በሲሪንጋ መድኃኒት በብርቱካን በፍራፍሬ አድርጋ እና ደረጀን ለማብላት እኮ የሄደችበት ርቀት
ግን እግዚአብሔር ሲያተርፈው ብርቱካኑን ገና ሲያነሳው የመጀመሪያ እንደውም ሌሎች ያነሱታል ብላ ስታስብ ስትጨነቅ በቃ ሁሉ ነገሩ አስነቃባት። ከዛ ሲቀጥል ደግሞ ከጇ ላይ ወደቀ። ባዶ ደረጃ ሲያነሳ ወደቀ። ገባችሁ? ከዛ ያ ሲወድቅ ነው እንደገና በቃ ሌላ ሀሳብ መፈለግ ላይ ሄደችው። ከዛ አቢጌል ደግሞ ነቄነች፣ ነቃችባት። ወዲያው ስትነቃ ደግሞ ያን ነገር ብድግ አድርጋ ደፋችው ሙሉ በሙሉ። ስትደፋው በጣም ተናደደች። አይታችኋታል በቃ ምን አይነት ሪያክሽን ስታሳይ እንደነበረ። በጣም ነው የተናደደችው። የተናደደችው ምንድነው አቢጌል ስለነቃችባት፣ አቢጌል ስራዋን ስላወቀችባት ነው። ገባችሁ? ስለዚህ ያን ነገር እንዲታወቅባት እንዲነቃባት በፍጹም አትፈልግም እንጂ ለማርታ አስባ ለቤተሰብ ተጨንቃ አይደለም። ለማርታን ብታስብ ደግሞ በዚህ ሁኔታ አይደለም። ለማርታ ማሰብ ይሄ ለማርታ ምን ይጠቅማታል? አሁን ይሄን ነገር ይሄ ነው ዲኤንኤ ውጤት። ለምሳሌ አሁን ኦልሬዲ ደረጃን አሸንፈዋለች ማለት ይቻላል። ምክንያቱም እንግዲህ ያንን እንትኑ ተቀብላለች፣ ድሌት አድርጋ ለቪዲዮዋን መረጃዋን ተቀብላለች። አሁን ሄዳ ለማርታ መናገር ነው። ስለዚህ እዚህ ጋር ማርታ አመናጭቃ እስካላበረረቻት ወይ ደግሞ የሆነ ነገር እስካልተፈጠረ ድረስ በሱ ሀሳብ እንግዲህ ትናገር ነው ሄደችው። ስለዚህ ከነገረቻት ማርታ ምን ሊፈጠር ይችላል? ደረጃና ማርታ ኦልሬዲ ተለያዩ፣ ልጆች ተበተኑ። ግን ማርታ ባትሰማ እስካሁን ይሄን ያክል ዘመን መታው የለ። ስለዚህ አሁንም ደግሞ አንደኛ ደረጃ ቀስ እያለ እያስጠረጠራት ቀስ እያለን በቃ ነገሩ እንድትጠራጠር ሁኔታዎችን ከተለያየ አንግል እንዲታይ በቃ ስህተት ሰው እንደሚሳሳት እንዲታስብ እያረጋት ነው የመጣው። አሁን እያለ ማመዲያት ነው። ገባችሁ አይደለ? ማርታ ያን ነገር በአእምሮዋ ውስጥ አዳፕት ካደረገችው ወደ ውስጧ ካስገባችው ነገሮችን በተወሰነ መልኩ ወደ ውስጥ አምጥታ መረዳት ከቻለች ቢያንስ ብዙ ነገሮችን እዚህ ጋር ወደ አእምሮ አምጥታ ቲንክ ስለምታደርግ ስለምታስብ ስለምታሰላስል ቢያንስ የሆነ ነገር ቢነግራት ለከፋ አደጋ ትጋለጥ። ደረጃ በጣም ትልቁ ነገርና ያስፈራው ዋናው ጉዳይ የማርታ መስማቷ ሳይሆን ስትሰማ የሚፈጠረው ሁኔታ በጣም አሳስቦታል። አንደኛ ራሷ ላይ የሆነ እርምጃ ልትወስድ ትችላለች። ሁለተኛ በድንጋጤ ምን እንደሚያጋጥማት አይታወቅም። ስለዚህ እሱ ነገር በጣም ከባድ ነው። ከሱ አንፃር ነው እንጂ ሌላ ነገር ምንም ከባድ ነገር ኖሮ አይደለም። ስለዚህ ያንን ነው እንግዲህ እያየን ያለ ነው እንጂ መድኃኒት አስባላት ለማርታ። ኧረ በፍጹም ጋይስ እንዳታስቡት፣ ጌታ በምንም ነው የማታስበው። እንዴት ልታስብ ትችላለች? የምታስብ አይነት አይደለችም በፍጹም። እና በጣም በሚገርም ሁኔታ ነበረ። በጣም የሚገርም ነበረ። ውድ ቤተሰቦቻችን እንግዲህ መጨረሻው ጥሩ እንደሚሆን ተስፋ እናደርጋለን። በጣም አስቸጋሪ ነበረ ሁኔታዎቹ፣ ጠውረዶቹ፣ ብዙ ነገሮች አሉትና በዛ ልክ ነው። ማርታም አሁን ላይ በጣም ብዙ ግራ እየገባት ነው። በእርግጥ ምን እየተፈጠረ እንዳለ ራሱ ማወቅ ማሰብ እስከማትችል ድረስ ግን ያው ሁኔታዎችን እያንዳንዱን ነገር ከጊዜ ወደ ጊዜ በቃ ነገሮችን እያየች እያሰላሰለች ነገሩን እየገባት ውስጧ የሆነ ጥርጣሬ እያደረባት እየሄደ ነው። ይሄ ደግሞ ያው ለማርታ ጥሩ ነው ማለት የሆነ ነገሮች እንድትጠራጠር መሆኑ ራሱ አንድ ነገር ነው። ደረጃ ደግሞ በሱ መልኩ ነው ነገሩን ተጠራጥራ ቀስ ብላ እንድታውቀው ነው የሚፈልገው እንጂ ባንዴ ተነግሯት ያልሆነ ሪስክ ውስጥ እንድትገባ በፍጹም ስለማይፈልግ ማለት ነው ቤተሰቦቻችን። ስለዚህ አቢጌል ደግሞ ታውቃላችሁ አሁን ላይ ለደረጃ በቃ በጣም ትልቁን ሚና እየተጫወተች ነው ያለችው። መድኃኒት ደግሞ በቃ ተናዳለች። ይህን ነገር በተለይ አቢጌል ለአባቷ የምታደርገውን ነገር በቃ በጣም ነው እየተናደደች ያለችው። ገባችሁ ጋይስ? በዛ አማካኝነት እንግዲህ ሁኔታዎች ትንሽ ከበድ ያሉ ናቸው ውድ ቤተሰቦቻችን። ግን ያው ሁሉም ነገር በትዕግስት ይስተካከላል እና እንግዲህ ውድ ቤተሰብ ዛሬው ቪዲዮ ይህን ይመስል ነበር። በቀጣይ አዲስ ቪዲዮ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሁሌም ከኛ ጋር ስለሆናችሁ እናመሰግናለን። በቀጣይ ቪዲዮ እንገናኝ። ላይክ አይረሳ። የእናንተ ላይክ ለኔ በጣም ትልቅ ዋጋ ስላለው ቪዲዮ ላይክ አድርጉልኝ ሲጀምሩ እስከ መጨረሻ በማየት ደግሞ ሰብስክራይብ አድርጉ። ሁሌም ወዳችሁ ፍቅራችሁ ስለምትከታተሉኝ አመሰግናለሁ። የእናንተ መልካምነት ለኔ በጣም ትልቅ ቫልዩ አለው። ደግሞ ለሰው ልጅ መልካም በቅን ልቦና ማሰብ ዋጋው ጥሩ ነው። ስለዚህ ላይክ አድርጉኝ፣ ሰብስክራይብ አድርጉ። ወዳችኋለሁ። መልካም ጊዜ ባይ